መጽሐፋችሁን ነህምያ ምዕራፍ 5 እናወጣና የእግዚአብሔርን ቃል እናነባለን። 19 ቁጥሮች አሉት። እነዚህን 19 ቁጥሮች አብረን እናነባለን። እግዚአብሔር ይመስገን። ነህምያ ምዕራፍ 5 ሁላችንም እየሰማን አብረን እናነባለን። በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎችም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎችም ከራብ የተነሳ እህልን እንሸምት ዘንድ እርሻችንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎችም ለንጉሡ ግብር እርሻችንንና ወይናችንን አስይዘን ገንዘብ ተበድረናል። አሁንም ስጋችን እንደ ወንድሞቻችን ስጋ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንንና ወይናችንን ይዘዋልና ልናድናቸው አንችልም ይሉ ነበር። እኔም ጩኸታቸውንና ይህንን ቃል በሰማው ጊዜ እጅግ ተቆጣሁ። በልቤም አሰብሁ፣ ታላላቆቹንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብኩባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን። እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱ ስለኛ የተሸጡ ይሆናሉን አልኳቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልኩ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔም ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህንን ወለድ እንተውላቸው። እርሻቸውንና ወይናቸውን ወይራቸውንና ቤታቸውን ከእነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከመቶ እጅ አንድ እጅ ባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱ ምንም አንሻም፣ እንደ ተናገርክ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኳቸው። ደግሞም ልብሴን አራገፍኩና ይህን ነገር የማደርገውን ሰው ከቤቱና ይህንን ነገር የማያደርገውን ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልኩ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚሁ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ ሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሥ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከኔ አስቀድመው የነበሩት አለቆች ግን በሕዝቡ ላይ አክብደው ነበረ። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር። እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረኩም። ደግሞም አጥብቄ የቅጥሩን ሥራ ሠራሁ፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደኛ ከመጡት ሌላ ከአይሁድና ከሹማምንቱ 150 ሰዎች በገበታዬ ነበሩ። ከወፎች በቀር ለአንድ ቀን 1 በሬና 6 የሰቡ በጎች፣ በ10 ቀንም ብዙ ልዩ ልዩ አይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። ጸልያለን። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። ሃሌሉያ። እናመሰግንሃለን። ቅዱስ ሆይ እናመሰግንሃለን። በመካከላችን ያለኸው አምላካችን ሆይ እናመሰግንሃለን። ንጉሣችን ሆይ እናመሰግንሃለን። ታላቅ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ አሁን በፊትህ ቅዱስ ቃልህን ከፍተናል፣ አንብበናል። እባክህ በልባችን ጽላት እንዲጻፍ ተናገረን። በመንፈስህ ለውስጠኛው ማንነታችን በኢየሱስ ክርስቶስ ስም ተናገረን። ሃሌሉያ።
እግዚአብሔር ሆይ ተሐድሶ ያለበትን ቃልህን ማደስ የሚችለው ቃልህን በእውነትም በታሪክ መካከል አድሶ ያለፈው ታሪክህን ቃልህን በፊትህ ገልጠናል። እግዚአብሔር ሆይ እኛም ተሐድሶ ሽተን ተሐድሶ ብለን በፊትህ አለን። እግዚአብሔር ሆይ ቃልህ የእያንዳንዳችንን ሁኔታ ገብቶ እንዲያድስ እለምንሃለሁ። መታደስ ያለበትን ሁሉ ታውቃለህ። ባክህ ጌታ ሆይ በአባቶቻችን ዘመን ያደሰው ቃልህ፣ በአባቶቻችን ዘመን ያደሰው መንፈስህ፣ በአባቶቻችን ዘመን ያደሰው ቅዱስ ቃልህ ዛሬም በእኛ መካከል ስንሰማው ለተሐድሶ ይሆንልን። ሰምተነው የተፈጥሮ ፊቱን አይቶ ቶሎ እንደሚረሳ ከዚህ ስንወጣ የምንረሳው እንዳይሆን ልትራራልን ጌታ ሆይ። ነገር ግን እግዚአብሔር ሆይ ማስተዋልና የለሰለሰ ልብ አግኝቶ አስተዋይ ልብ አግኝቶ በአንዱ 30 አንዱ 60 አንዱ 100 ፍሬ እንደሚያፈራው መልካም መሬት እንዲሆንልህ እያንዳንዳችንን ልብ በቃልህ ተገናኘው። ክብር ሁሉ ላንተ ይሁን። ስለሰማህን ተመስገን። በኢየሱስ በጌታችን ስም አሜን። ጌታ ይባርካችሁ። እንቀመጣለን። ያው የምታስታውሱ በተከታታይ የነህምያን መጽሐፍ በአንድ ርዕስ ተሐድሶ በሚል ርዕስ እየተመለከትን ነው ያለነው የእግዚአብሔርን ቃል። በእውነትም በነህምያ ዘመን የነበረው የእግዚአብሔር እውነት የእግዚአብሔር መንፈስ በመካከላቸው ተሐድሶ ያመጣ በጣም አስደናቂ የእግዚአብሔር ቃል አስደናቂ ታሪክ ነው እየተመለከትን ያለነው። ዛሬ እኔንና እናንተን እግዚአብሔር ሊናገረን ሲወድ በዚህ ቃል እኔ በጣም እየገረመኝ በጣም ሳነበው ስዘጋጅ ስጸልይ እንዴ ነህምያ ኦስተን ነበረ እንዴ ብያለሁ። ነህምያ ኦስተን ነበረ እንዴ ብያለሁ። በእውነት ነው የምላችሁ ብያለሁ። እና በጣም የሚገርም የእግዚአብሔር ቃል በእያንዳንዳችን ሕይወት ላይ በእያንዳንዳችን ህብረት ላይ በእያንዳንዳችን ቤት ላይ እንደ መስታወት የሚያሳየን እውነት እንደሆነ አግኝቼዋለሁ። ስለዚህ ባለፉት ሳምንታት እንዳየነው ሁሉ ዛሬም ደግሞ ምዕራፍ 5ን ስንቀጥል የምንነጋገረው በዚህ ክፍል ላይ እግዚአብሔር በህዝቡ መካከል ያለን ቀውስ ያድሳል በሚል ርዕስ ነው። እሱን ነው የምናገኘው። እዚህ አሁን ያነበብኩላችሁ ክፍል በህዝቡ መካከል ክራይሲስ ነበር። ናጥሩ እየተሰራ እንዳልኳችሁ በጣም ማሚም ደጋግማ በዚህ ሳምንት ስትናገር ሰምቻታለሁና ነህምያን ብዙ ጊዜ የምናውቀው ከቅጥር አዳሽ ጋር ወይም ቅጥሩን ሊሰራ ነው የመጣው፣ ቅጥሩን ሊያድስ ነው። በጣም የብዙ ሰዎችን ህይወት ያደሰ ሪቫይቫል የተነሳበት አገልግሎት ነው ያገለገለው እና የብዙ ሰዎችን ህይወት ሲያድስ ነው የምትመለከቱት። እና በዚህ በምዕራፍ 5 ላይ በህዝቡ መካከል በጣም የተለያዩ ቀውሶች አሉ። በጣም ቀውሶች ነበሩና እነዛ ቀውሶች ሲታደሱ ነው የምትመለከቷቸው። በጣም ሲታደሱና አራት አይነት ቀውሶችን በደንብ አሳያቸዋለሁ። በዚህ ክፍል ላይ አራት አይነት ቀውሶች ታገኛላችሁና ያ በተሐድሶ በቃል ኪዳን በጣም በሚገርም ሁኔታ በሰዎች መካከል እግዚአብሔር ተሐድሶ ሲያደርግ ነው የምንመለከተው። እና እንዳልኳችሁ በጸሎቴም ስናገር እንደሰማችሁ ስንሰማ በጣም አደራ የምላችሁ ነገር እባካችሁ የማይታደስ ነገር የለም። የማይታደስ ሰው የለም። ተሐድሶ የማይመለከተው ሰው የለም። በየትኛውም ሌቨል መንፈሳዊ ሌቨል ላይ እንሁን ተሐድሶ ሁሉ ጊዜ ለኛ አዲስ ነው። በጣም አዲስ ነው በጣም እና ሁላችንም በያለንበት የመንፈሳዊ ደረጃ ላይ ሆነን መታደስ ያስፈልገናል። ልዩነታችን ደረጃችን ቢሆንም ተሐድሶ ለሁላችንም ነውና ይሄንን የእግዚአብሔርን ቃል ስንሰማ በህዝቡ መካከል የተለያዩ ቀውሶችን እናገኛለንና የመጀመሪያው የምታገኙት ቀውስ በጣም የሚገርማችሁ ማህበራዊ ቀውስ ወይም የእርስ በርስ ቀውስ ነው ማለት ሶሻል ክራይሲስ
ማህበራዊ ቀውስ ታያላችሁ። በጣም የሚገርማችሁ ነውና በጣም ነህምያ ራሱ ሲያየው ያስቆጣው ነገር ያበሳጨው ነገር እና እንደውም በጣም ተጣላኋቸው እስኪል ድረስ ያደረገው ነገር በህዝቡ መካከል ማህበራዊ ሶሻል የእርስ በርስ ግንኙነት ቀውስ ነበረ። በጣም ልክ አልነበረም እና ያንን ቀውስ ነው የምታገኙት። ላንብብላችሁ ከቁጥር 1 ቁጥር 5 እና ቁጥር 6 እነዚህን ሶስት ቁጥሮች ላንብብላችሁ እና በእርስ በርሳቸው በጣም ልክ ያልሆነ ኬዎቲክ የሆነ ነገር ነበርና በጣም የሚያሳዝን ቁጥር 1 እንደዚህ ይላል። በዚህም ጊዜ ወንዶቹና ሚስቶቻቸው አይሁድ ወንድሞቻቸውን በመቃወም ብርቱ ጩኸት አሰሙ ይላል። አያችሁ አይደል? ልድገምላችሁ። በዚህ ጊዜ ወንዶቹና ሚስቶቻቸው አይሁድ ወንድሞቻቸውን እና ይሄ የውጭና የውስጥ ተቃውሞ አይደለም፣ ወይም የውስጥና የውጭ ይሄ በጠላትና በወገኖች መካከል ያለ ሳይሆን እርስ በርስ በወንድሞቻቸው መካከል ነው የሚለው በመቃወም ብርቱ ጩኸት አሰሙ። ቁጥር 5 እና 6 ምንም እንኳ ከሀገራችን ሰዎች ጋር በስጋና በደም አንድ ብንሆንም፣ በጣም ነው የሚገርመው። በስጋና በደም አንድ ብንሆንም ምን ማለት ነው? በሌላ አባባል አይሁድ ብንሆንም ማለት ነው። አንድ ናቸው፣ በጣም አንድ ወገን ናቸው፣ አይሁዳውያን ናቸው። እኛ እንደምንለው በመንፈስ አንድ እንደምንለው ማለት ነው። በክርስቶስ አንድ እንደምንለው ማለት ነው። የእግዚአብሔር ልጆች በመሆን አንድ እንደምንለው ማለት ነው። አይሁድነት ማለት በዛሬ ዘመን ክርስቲያንነት ማለት ነው። የእግዚአብሔር ሰዎች ማለት ነው። እና በስጋና በደም አንድ ብንሆንም እንደነርሱ ልጆች ሁሉ የኛም ወንዶች ልጆች ጥሩዎች ቢሆኑም፣ አንድ ማለት ጥሩዎች ማለት ይሄ አህዛብ ያልሆኑ ቢሆኑም ለማለት ነው። ከሌላ ወገን ያልተዳቀሉ ቢሆኑም ለማለት ነው። ቢሆኑም ወንዶችና ሴቶች ልጆቻችን ባሮች እንዲሆኑ ሰጥተናል። አንዳንዶች ሴቶች ልጆቻችን አሁንም በባርነት ላይ ናቸው። እርሻችንን የወይን ተክል ቦታችንን የሌሎች በመሆናቸው እኛ ደካሞች ሆነናል። እና እርስ በርስ ያለ ወገንተኝነት ያላችሁ በአንድ በዛ በክርስቲያን ወይም በእግዚአብሔር ሕዝቦች መካከል መለያየት ቀውስ አለ። እና ይህንን በሰማው ጊዜ የአንድ አባት ልጆች ሆናችሁ የአንድ የእግዚአብሔር ልጆች አይሁዳውያን ሆናችሁ በዛሬው ኮንቴክስት ክርስቲያኖች ሆናችሁ የክርስቶስ ሆናችሁ በአንድ ቤት በአንድ ላይ ሆናችሁ አንድ መንፈስ ጠጥታችሁ እንደማለት ነው። እና እኔም ጩኸታቸውንና እነዚህን አቤቱታቸውን በሰማው ጊዜ እጅግ ተቆጣሁ። በጣም የሚዘገንን አቤቱታ ነው። እና አንዱ አንዱን ይከሳል፣ አንዱ አንዱን ባሪያ ያደርጋል፣ አንዱ አንዱን የበላይነቱን ያሳያል። አድሎ አለ፣ መለያየት አለ፣ መጋጨት አለ፣ ጩኸት አለ። በጣም ማህበራዊ ቀውስ ሶሻል ክራይሲስ። ይሄ ነበረ የህዝቡ ሁኔታ። በጣም ተቆጣ፣ ተበሳጨ። ምን ሆናችሁ ነው? በኢየሱስ ክርስቶስ መታደስ ይሁን። የአንድነት መታደስ፣ የመገናኘት መታደስ፣ የመተሳሰብ መታደስ፣ የመታረቅ መታደስ፣ የመስማማት መታደስ፣ አንድ የመሆን መታደስ። ይሄን ነበር ያደሰው። ይሄ ነበር አንዱ ክራይሲስ። ና የኛው ወገን ተነስቶ የኛውን እዛው አብረው ያሉትን ወንድም ያጠቃል። አንዱ ትልቅ ነው፣ አንዱ ትንሽ ነው፣ አንዱ ባሪያ ነው። በጣም ነውር የሆነ አንዱ ነገር እስራኤላዊ ባሪያ አታድርገው ወንድምህ ይላል የእግዚአብሔር ቃል። ባሪያ አታድርገው። እነሱ ግን አንዳቸው ያላቸውን ሀብት ያላቸውን ስታተስ ተጠቅመው ሌሎችን ባሪያ ያደርጋሉ በአንድ ህብረተሰብ መካከል። አንዱ ይሄ ተሐድሶ ይሄንን ነበር የነካው። በኢየሱስም ነካ ያድርገን እግዚአብሔር። ነካ ወደዚህ ወደ እውነተኛው በክርስቶስ ማይንድ። በጣም ፊልጵስዩስ ምዕራፍ 2 ቁጥር 1 ላይ ስታነቡት ከ2:1 ጀምሮ ስታነቡት በክርስቶስ የነበረ ሐሳብ እንዲሁ በእናንተ ይሁን የሚለው ይሄ በክርስቶስ ከእግዚአብሔር ጋር የሚተካከል የሚሆን ኢየሱስ ግን ራሱን ባዶ ሲያደርግ፣ ነገር ግን በፍጹም ራሱን ባዶ ሲያደርግ ትሁት ሲሆን የማይሰማው
እንደ ተቀማ የማይቆጥር የክርስቶስ አስተሳሰብ አንዱ ይሄ ቀውስ ነው የነበረው መካከላቸው። ታውቃላችሁ አይደል? በሐዋርያትም ቤተክርስቲያን ገና ሐዋርያት ሪቫይቫል ሲጀምር ምዕራፍ 6 ቁጥር 1 ላይ እንደዚህ አይነት ቀውስ ተነስቶ ነበር። እንዲህ አይነት ቀውስ ተነስቶ ነበርና ከሩቅ የመጡ ዲያስፖራ ሆነው የመጡ አይሁዶችና እዛው ኔቲቭ ሆነው የነበሩ አይሁዶች መካከል በጣም መለያየት ሆኖ ነበር። ሁለቱም ድነዋል፣ ሁለቱም ወደ ቤተክርስቲያን መጥተዋል። ጌታን በተቀበሉት መካከል ግን በቃ መለያየት ሆነና መስተንግዶ አድሎ ማድረግ ጀመሩ። እነዚህ ነባር አይሁዶች ወይም አገሩ ላይ የነበሩ አይሁዶች የመጡትን አይሁዶች እያሳነሱ ማየት ጀመሩ እና መስተንግዶ ላይ መበለቶቻችን ተበደሉብን የሚል ክስ መጣ። መለያየት ሆነ በአንድ ህብረተሰብ መካከል፣ በአንድ ቤተክርስቲያን መካከል። በጌታ በኢየሱስ ስም ከኛ ሰፈር ወደዛ ይራቅ። እና የዲያቆናት አገልግሎት እዚህ ምክንያት ነው ባይዘው የተመሰረተው። ይሄ ክራይሲስ ይሄ በወንድማማቾች መካከል በእህትማማቾች መካከል በአንድ ቤት ባሉ በአባት ልጆች መካከል በሚፈጠረው ምክንያት ነው የዲያቆናት አገልግሎት የተወለደው። እና ምዕራፍ 6 ላይ በዚህም ወራት ደቀ መዛሙርቱ ቁጥር 1 ላይ እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። ቅድም ልክ ጮሁ እንዳለው ነህምያ እዚህ ጋር ደግሞ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና ይናንተ እንኳን ተው ብለው እዚህ ጋር ያደሉ ነበር። እና ሐዋርያት ተሰበሰቡና እኛ በርግጥ እየገባን ምግብ በማዘጋጀት ጊዜያችንን አናጠፋም፣ እኛ ለጸሎትና ለቃሉ እንተጋለን፣ ዲያቆናት ግን እንሾማለን። ይሄ ቀውስ እንዲስተካከል እንዲታደስ ብለው ይሄ አድሎ የእርስ በርስ መጠቃቀም ይህንን ማሳነስ ይህንን ማብለጥ የሚለው ነገር እንዲወገድ ያ የዲያቆናት አገልግሎት በዚህ ምክንያት ነው የተመሰረተው። ምን ልላችሁ ነው? እግዚአብሔር አንዱ የሚያድሰው ነገር የእርስ በርስ ግንኙነታችንን ነው። በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር ይውላችሁ፣ በጣም መሰረታዊ ነገር። እኔ አንዳንድ ጊዜ እንዴት እንደምናየው እንዴት እንደምንሰማው አይገባኝም እንጂ በጣም መሰረታዊ ነገር ነው። የእርስ በርስ ግንኙነታችን መፈወስ መቻል አለበት፣ መታደስ መቻል አለበት። የአንድ አባት ልጆች፣ የአንድ መንፈስ ጠጪዎች፣ የአንድ ጌታ አገልጋዮች፣ አንድ መንግስተ ሰማያት የምንገባ ሰዎች በጣም ልብ በሉ። መንግስተ ሰማያት ሄዳችሁ አንድ ወንበር አንቀመጥም ልትሉ ነው ወይ? ልትሉ ነው ወይ? ስሙ ይዘን ብላችሁ በቃ መንግስተ ሰማያት ሄዳችሁ አንድ ክፍል አንገባም ልትሉ ነው ወይ? እንዲህ ይመስላል የአንዳንድ ሰዎች ጉዳይ። ስለዚህ ይሄ መታደስ የሚገባው ተሐድሶ፣ ቀውስ ሊወገድ የሚገባው ተሐድሶ ሊነካው የሚገባው ይሄ ጉዳይ ነው። አንዱ የእርስ በርስ ግንኙነታችን የግድ ማምጠን ስጋችንን በጥርሳችን ነክሰን ጌታ ሆይ ፈቃድህን ፈጽም የምንለው አንዱ መታደስ ያለበት ይሄ ጉዳይ። ይሄንን ክራይሲስ ይዛችሁ አትዋሉ፣ አትደሩ በኢየሱስ በፍጹም። የስ ወንድማማች ይጣላል፣ ወንድማማች እህትማማች ይጋጫል። ብዙ ሰዎች እንደሚሉት እግር ከእግር ጋር እንኳን ይጋጫል እንደሚባለው። ግን እግርን ሁሌ እየተከታተለ ሌላ እግር ሲያጠቃው አይኖርም። አመመኝ ብሎ ወዲያው ያሻሽለታል ያደረገ። ስለዚህ አንዱ ቀውስ የእርስ በርስ ግንኙነት ተሐድሶ ያስፈልገዋል። አንደኛ ቆሮንቶስ በጣም የምወደው ቃል ምዕራፍ 12 24 እና 25 ብልቶች ይላል። በጣም የምወደው ቃል ነው። 24 እና 25 ላይ ቆርጬ ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን። ብልቶች እርስ በርሳቸው በትክክል
ይተሳሰቡ ዘንድ። እስኪ ከኔ ጋር በሉ ሁላችሁም ጮክ ካልካችሁ ብልቶች በሉ እስኪ እርስ በርሳቸው ጩሁ እንጂ ምን ሆናችሁ ነው? እኔ ብቻ ነኝ እንደምጮኸው? ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን። አሜን አትሉም እንዴ? አሜን በሏ። በትክክል ይተሳሰቡ ዘንድ እንዲህ ነው። በትክክል መተሳሰብ ተሐድሶ የሚያደርግ እንዲህ ነው። ሁላችንም ትክክል አንድ ተረት ልንገራችሁ እንደው ለፈን። ብዙ ጊዜ አሜሪካ ስንመጣ ሁላችንም ከተለያየ ፖዚሽን ላይ ነው ተነስተን የምንመጣውና ኢትዮጵያ የነበረው ፖዚሽን ሁሉም እዚህ ሲመጣ ከታች ስለሚጀምር በጣም በአብዛኛው 90% አንድ ሰው ምን አለ? አሜሪካና የቤተ ክርስቲያን ወንበር ሁሉን እኩል ያስቀምጣል ማለት። አንዳንዱ ከዛ ይዞት የነበረው በጣም ይፈትነውና ሲታገል ሳይ ወንድሜ አሜሪካና የቤተ ክርስቲያን ወንበር ሁሉን እኩል ያስቀምጣል። ለነገሩ አሁን የቤተ ክርስቲያን ወንበር ልዩነትም እያመጣ ነው፣ አይድረስባችሁ እንጂ እኩል አግዳሚ ነው ለማለት ነው። በተለይ የድሮ የጥንት ቤተ ክርስቲያኖች እንዲህ አግዳሚ ናቸው እና እኩል ደግነቱ ሁሉም እዚህ እኩል ነው። ሃሌሉያ። በትክክል ዓላማ ይዞ እንደተሰለፈ ሰራዊት ታስፈሪያለሽ። ዓላማ ይዞ እንደተሰለፈ ሰራዊት ሁሉም ትክክል ሰልፍ ነው። አንዱ መስተካከል ያለበት ቀውስ ነህምያን ያስጮኸው ቀውስ ይሄ ነው። ሁለተኛውን ልንገራችሁ። እግዚአብሔር ተሐድሶ ይሄ የሚያስፈልገው በጣም የሚገርማችሁ ሁለተኛው ቀውስ ኢኮኖሚያዊ ቀውስ ነው። አይገርማችሁም? ምን አገናኘው ትሉ ይሆናል። ኢኮኖሚያዊ ቀውስ መጽሐፍ ቅዱስ አንድ የሚናገረው ቃል አለ መክብብ ላይ በጣም የሚገርማችሁ እዚህ ጋር ሆኖ የምታገኙት ያለ እርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው? ማለት መብላትም ቤት መስራትም ኪስ ሞቅ ማለትም ከእርሱ የተነሳ ነው። እነዚህ ቦታ ላይ የምታዩት አንዱ ቀውስ የኢኮኖሚ ቀውስ ነው። የማን ቤት ፈርሶ? የእግዚአብሔር ቤት ፈርሶ። ትዝ ይላችሁ እንደሆነ በሐጌ ዘመን ላይ አንዱ የሐጌ መልእክት ይሄ ነበር። ብዙ ዘራችሁ ይላቸዋል፣ ብዙ አጨዳችሁ ይላቸዋል፣ ብዙ ሰበሰባችሁ ይላቸዋል። ሐጌ ምዕራፍ 1:6 በኋላ ወደዚህ መለስላቸዋል። ግን ምንም አላተረፋችሁ፣ ምንም ባዶ። እና እነሱ መካከል ደጋግሜ እንዳልኳችሁ የሐጌ ዘመንና የነህምያ ዘመን ተመሳሳይ ዘመን ነው። እና ላንብብላችሁ ከቁጥር 2 እስከ ቁጥር 5 ስሙኝ። ኢኮኖሚያዊ ቀውስ አንዱ የእግዚአብሔር ተሐድሶ ያድሰዋል። እግዚአብሔር የሚገርማችሁ እንዴት እንደሚታደስ እዩት። አያሌዎችም ቁጥር 2 ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎችም ከራብ የተነሳ እህልን እንሸምት ዘንድ እርሻችንንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎቹም ለንጉሥ ግብር እርሻችንንና ወይናችንን አስይዘን ገንዘብ ተበድረናል። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንንና ወይናችንን ይዘዋልና ልናድናቸው አንችልም ይሉ ነበር። ከገንዘብ እጦት የተነሳ ልጆቻቸውን አስይዘዋል። ሴት ልጆቻቸውን ሰራተኛ አድርገዋል። በገንዘብ ተሽጠዋል። በልተን እንሞት ዘንድ ብለው እስኪመኙ ድረስ እርሻቸው ተይዟል፣ ልጆቻቸው ተይዘዋል፣ ወንዶች ተይዘዋል፣ ሴቶች ተይዘዋል። ክራይሲስ። ቁጥር 10 ላይ የተሐድሶውን ሐሳብ ታዩታላችሁ። ስሙኝ። ቁጥር 10 ላይ እኔም ደግሞ ይላል ነህምያ
ወንድሞቼም ብላቴኖቼም ገንዘብና እህል ለነርሱ አበድረናል። ለነማን? ለነዚህ ክራይሲስ ውስጥ ለነበሩ እኔም አበድረናል። እባካችሁ ይህን ወለድ እንተውላቸው። በጣም የሚገርመው ሀብታሞች በጣም ቁጭ ብለው ለወንድሞቻቸው እየሰጡ ወለድ ይበላሉ። በጣም የሚገርመው ታውቃላችሁ፣ በዚህ በእስልምና እምነት ባንኮቻቸው ወለድ አይበሉም። ባንኮቻቸው ወለድ የላቸውም። እና ለወንድምህ በወለድ አታበድር የሚል ሕግ አለ መጽሐፍ ቅዱስ ላይ። ለወንድምህ በወለድ አታበድር። እና ባይዘወይ እነዚህን ሰብስበዋል፣ መልካም ነገሮችን ሰብስበዋል ከቶራው። እና ምን አላቸው? መጣና ይህን ወለድ እንተውላቸው፣ እርሻቸውንና ቁጥር 11 ወይናቸውን ወይራቸውንና ቤታቸውን ከነርሱም የወሰዳችሁን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከ100 እጅ 1 እጅ ባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከነርሱም ምንም አንሻ፣ እንደ ተናገርክ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፍኩና፣ ስሙኝ ቁጥር 13 ደግሞም ልብሴን አራገፍኩና ይህን ነገር የማያደርገውን ሰው ከቤቱና ከስራው እንዲሁ እግዚአብሔር ያራግፈው። በጣም ከባድ አባባል። በጣም ይህንን ክራይሲስ ለማስወገድ የማይተባበር ሰው ቢኖር አለና ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልኩ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ኢኮኖሚያዊ ቀውስ ታውቃላችሁ። የቤተ ክርስቲያን አንዷ ስትጀምር የሆነችው ነገር ትዝ ይላችሁ ከሆነ የመጀመሪያዋ ቤተ ክርስቲያን ይሄንን ቀውስ ለማስወገድ ሰው ሁሉ ያለውን ያመጣና ምን ያደርግ ነበር ነው የሚለው? በአንድነት ያደርግ ነበር። አንዲት ነፍስ ነበራቸው፣ አንድ ልብ ነበራቸው። ከዛ ገንዘባቸውን በአንድ ላይ ያደርጉ ነበር። ለማንም ችግረኛ በመካከላቸው እስከማይኖር ድረስ የእግዚአብሔር መንፈስ በመካከላቸውም ሲሰራ ኢኮኖሚካሊ እነርሱ ደግሞ በጣም የተባረኩ ነበሩ። እና አንዳንድ ጊዜ አስባለሁ ስለ ተሐድሶ ስናስብ ቅድም እንዳልኳችሁ ሐጌ ምዕራፍ 1 ቁጥር 6 ላይ ብዙ እንደክማለን። ኢኮኖሚካሊ በጣም ለማሸነፍ በጣም እንታገላለን። በጣም ጥሩ ነው። በጣም እንደክማለን፣ እንሰራለን። ግን አንድ እውነት ደግሞ እንዳላት አትርሱ። በጣም አንድ እውነት እንዳላት አትርሱ። እንደ ቤተሰብ፣ እንደ አካል እድገታችን አንድ ላይ እንዲሆን፣ ያንዳችን ጉድለት ለሌላችንም ጉድለት እንደሆነ፣ ያንዳችን ትርፍ የሌላውን ጉድለት እንዲሸፍን፣ ያንዳችን ሙላት የሌላውን ጉድለት እንዲሞላ እንዲህ ተብሎ እንደተጻፈ ሁለተኛ ቆሮንቶስ ምዕራፍ 8 እንዲህ ተብሎ እንደተጻፈ ይሄ እውነተኛ ኢኮኖሚያዊ ተሐድሶ እግዚአብሔር በመካከላችን ሲያደርግ እንዲህ ነው የሚሆነው። እንዲህ ነው የሚለው መጽሐፉ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 13 ለሌሎች ረፍት ለእናንተም መከራ እንዲሆን አይደለም፣ ትክክል እንዲሆን ነው እንጂ የነርሱ ትርፍ ደግሞ የናንተን ጉድለት እንዲሞላ በአሁኑ ጊዜ የናንተ ትርፍ የነርሱን ጉድለት ይሙላ፣ በትክክል እንዲሆን እንዲህ ተብሎ እንደተጻፈ ብዙ ያከማች አላተረፈም፣ ጥቂት ያከማች አላጎደለም። አንዳንድ ጊዜ እንዲያስቡ በጣም
ታውቃላችሁ እኛ ኢትዮጵያውያን እንደ ኮሚኒቲ አንድ ችግር አለብን። እንደ ኮሚኒቲ አብረን መብላት እንወዳለን፣ አብረን መስራትና አብረን ማደግ ግን እንቸገራለን። አብረን መብላት ሞሰባችንም ያሳያል። አብረን ነው በጣም ብቻችንን መብላት ያው የሞሰባችን ክብ በቃ ከበን ነው የምንበላው። ግን በጣም ትልቁ ችግራችን ለዚህ ነው። አንድ በጣም የሚገርም ምሳሌ ልንገራችሁ። የተባለ ምሳሌ በእኛና በጃፓናውያን መካከል የተባለ ምሳሌ ልንገራችሁ። በደንብ ስሙኝ። 3 ጃፓናውያን አንድ ሰፈር ካየህ ይላል አንድ ጋራጅ ጠብቅ። ይሄ የመካኒክ ያለበት ጋራጅ አውቶ መካኒክ ማለት ነው። ጋራጅ ጠብቅ። ጋራጅ ሲባል ይሄ የቤታችን ጋራጅ ለማለት አይደለም። የመኪና ማሰሪያ ማለት ነው። 3 ማን ነው ጃፓናውያን ካየህ አንድ ጋራጅ አካባቢው ላይ አታጣም። 7 ኢትዮጵያውያን ካየህ 2 ቸርች ጠብቅ። 7 ኢትዮጵያውያን አንድ ሰፈር ካየህ 2 ቸርች ይኖራል። ተስማምቶ አንድ ላይ መኖር ስለማይችል ለሁለት ይሰነጥቁታል ነው አባባል ነው። አብሮ ማደግ፣ አብሮ መባረክ፣ የኔ በረከት የወንድሜ ነው፣ የወንድሜ በረከት የኔ ነው፣ የእህቴ በረከት የኔ ነው የሚል ይሄ ቀውስ ነበር ያየው። አንዱ ጌታ ነው፣ ሌላው ባሪያ ነው። እና ለዕለት እንጀራቸው ልጆቻቸውን ሽጠዋል፣ ገረድ አድርገዋል። ይሄንን አይ እና በጣም ተቆጣና በቃ ልብሴን አራገፍኩና ነው የሚለው ቁጥር 13 ይህን የማያደርገውን ሰው እባካችሁ ዛሬውኑ ሳትውሉ ሳታድሩ ወለድ መውሰድ የጀመራችሁ መልሱላችሁ ገንዘባቸው። ምክንያቱም የነሱ በረከት የናንተ በረከት የነሱ ነው። መልሱላችሁ። እኛ እንኳን ይህንን ነው ያደረግነው። እኛ እንኳን መተን እንዲህ ነው ያደረግነው። እኔ ደግሞ ወንድሞቼም ብላቴኖቼም ቁጥር 10 ላይ ገንዘብና እህል ለእነርሱ አበድረናል፣ እባካችሁ ይህን ወለድ ተውላቸው ስጧቸው። ከዚያ እንዳልኳችሁ ተበሳጨና አራገፍኩና ይህን ነገር የማያደርገው ሰው ከቤቱና ከስራው እንዲሁ እግዚአብሔር ያራግፈው። በጣም ፔንፉል እና በጣም ኃይለኛ እርግማን የሚመስል ግን እግዚአብሔር ይባርከን። አሜን። ይባርከን እግዚአብሔር። እና በእህታችሁ በረከት አትቅኑ፣ ፍጹም አትቅኑ። በወንድማችሁ በረከት አትቅኑ። ፍጹም የእናንተ ነው፣ የኛ ነው። እግዚአብሔር ቤቱ ቢባርክ፣ እግዚአብሔር እያንዳንዳችንን ቢባርክ። እንዲህ ነው አቲቲዩዱ፣ እንዲህ ነው መቀኘት ያለበት። እንዲህ ነው የታደሰ አእምሮ ያለው ሰው። እንዲህ ነው የወንድ በጣም ከባድ ነው። በጣም አቲቲዩዳችን በጣም ከባድ ነው። ኢኮኖሚያዊ ቀውስ እንዲታደስ ክራይስት ማይንድ የክርስቶስ አስተሳሰብ የክርስቶስ አመለካከት አንድ ነን፣ አንድ ቤተሰብ ነን። ታላቅ ወንድሜ ነው፣ ታናሽ ወንድሜ ነው። በሱ አድቫንቴጅ ለመውሰድ አይደለም። አብረን እናድጋለን፣ አብረን እንባረካለን። አብረን ሃሌሉያ። ጉድለቴ ነው፣ ሙላቱ ሙላቴ የሚል አቲቲዩድ በጣም ነው በእግዚአብሔር መንፈስ ውስጥ የሚያስፈልገው። ይሄ በእግዚአብሔር ቤት ውስጥ በጣም ነው የሚያስፈልገው። ያን ጊዜ ለወንድማችን ጉድጓድ ሳይሆን ለወንድማችን ተራራ በረከት ነው የምንፈልገው። እደግ፣ ሂድ፣ አይዞህ፣ በዚህ መንገድ ሂድ፣ ይሄው መንገዱ ይሄ ነው። አንዳንዴ እኔ ያለፍኩበትን ፔን እንዳታልፈው፣ በዚህ መንገድ ሂድ። አሜን ይሆንልን። አሜን። በቃ የግድ ወንድማችሁ እናንተ ባለፋችሁበት የስቃይ መንገድ እንዳያልፍ አንዱ የሌላውን እና በጣም ቅድም እንዳልኳችሁ ትክክል እንዲሆን እግዚአብሔር በእውነት ሁላችንንም ይባርከን። እውነት ነው ደግሞ እግዚአብሔር መንፈሳዊ በረከቱን የሰጠን ሌላውንማ እንዴት እንዲያው
የተባለው። እንዴት እንዲያው በቃ የሚሰጥ አምላክ እግዚአብሔር ይባረክ። ተያይዘን ተረዳርተን ተደጋግፈን እናድጋለን። በእውነት እናድጋለን፣ እንባረካለን። ወንድምህን አይዞህ፣ እህትሽን አይዞሽ፣ እህትህን አይዞሽ። በቃ አንዱ እዚህ ጋር የነበረው እግዚአብሔር በነህምያ አማካኝነት ሊያድሰው የጀመረው ይሄ አቲቲዩድ ነው። ይሄ አንዱን የበላይ አንዱን የበታች፣ አንዱ በጣም ደልቶት ተርፎት አንደኛው ደግሞ እየተሰቃየ፣ ግን በአንድ ቤት የአንድ አባት ልጆች አንድ ህዝብ የለም። አይሆንም። መታደስ አለበት። እግዚአብሔር የሚባርከን የሚያድሰን ደግሞ ይሄ አመለካከት ሲታደስ ነው። ሶስተኛው የምታዩት ቀውስ የአመራር ቀውስ ነው። ሊደርሺፕ ክራይሲስ፣ የአመራር ቀውስ ታያላችሁ። ነህምያ ሲመጣ አንዱ ሊያድሰውም የጀመረው የአመራር ቀውስ ነው። ምዕራፍ 7 እዚሁ ምዕራፍ 5 ላይ 7 እና 8 ላንብብላችሁ። ምዕራፍ 7 እና ቁጥር 8 ቁጥር 7 እና ቁጥር 8 በልቤም አሰብኩ ይላል፣ ታላላቆቹንና ሹማምንቱን ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ። ሹማምንቱ ታላላቆች ብዬ ተጣላኋቸው፣ ትልቅም ጉባኤ ሰበሰብኩባቸው። ቁጥር 8 እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱ ስለኛ የተሸጡ ይሆናሉን አልኳቸው። እነርሱም ዝም አሉ፣ መልስም አላገኙም። ቁጥር 15 ልለፍና ቁጥር 15 ከኔ አስቀድመው የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር። በጣም መሪዎች አሉ፣ መኳንንቶች አሉ፣ ሹማምንቶች አሉ። እነዚህ መሪዎችና ሹማምንቶች ግን ስራቸው አንድ ነገር ነው። ኪሳቸውን ያደልባሉ፣ ህዝብን ግን ይጨቁናሉ። በጣም ነው የሚገርመው። በጣም በቃ ማለት ይኸውላችሁ ቀንበር አክብደውባቸው ነበር እና ህዝቡ አንገት ደፍቶ፣ እነሱ ደግሞ አንገታቸው ቀና ብለው ሄዳሉ። እንደ ዘመኑ አገልጋዮች በጣም እዚሁ ዘመን ላይ ስላለሁ ራሴንም ወክዬ እናገራለሁ። እንደ ዘመኑ አገልጋዮች፣ መሪዎች የተሰጣቸውን የአገልጋይነት ኦፖርቹኒቲ ቤኔፊት ለማከማቸት፣ ኬሳቸውን ለማድለብ፣ ባንካቸውን ለማድለብ ይጠቀሙበት ነበር። ሊደርሺፕ ክራይሲስ ወገኖቼ፣ እኔ ሁሌ እላለሁ እግዚአብሔር አገልጋይ ሲያደርገን መሪም ሲያደርገን እግር ለማጠብ እንጂ ዙፋን ላይ ለመቀመጥ አይደለም። መንፈሳዊ የአመራር ፕሪንሲፕል እንደዛ ነው። በአሕዛብ ዘንድ እንደዛ ነው አለ ጌታ ኢየሱስ። በአሕዛብ ዘንድ መሪነት ማለት አለቅነት ማለት የበላይ መሆን ነው። በእናንተ ዘንድ ግን እግር አጣቢ መሆን ነው። እዛ ይላችሁ ማርቆስ ምዕራፍ 10 ቁጥር 43 ላይ በእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን።
ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የእስራኤል 12ቱ ነገድ እስከ ሰለሞን አመራር ድረስ አንድ ነበረ። ዳዊት ዜን ሰለሞን 12ቱ ነገድ በአንድነት ነበር የሚያስተዳድሩት። ከዛ የሰለሞን ልጅ ሮብዓም ሲመጣ የእስራኤል ነገድ ለሁለት ተሰነጠቀ። 10ሩ ነገድ ለብቻው፣ 2ቱ ነገድ ለብቻ ለሁለት ተሰነጠቀ። የተሰነጠቀበት ቁልፍ ምክንያት ይሄ መንፈስ ነው። ህዝቡ መጣና እባክህ ሸክም አቅልልልን፣ ቀንበር አቅልልልን፣ ከብዶናል ብሎ ህዝቡ ሲጠይቀው ሮብዓም አማካሪዎችን በተለይ ጎርማሶችን ሰበሰበ እና የነሱን ምክርና ደግሞ በጣም ሽማግሌዎች፣ በጣም ጠቢባን፣ በጣም አስተዋዮች ሁለት ግሩፕ፣ እነዚህም የመከሩት ምክር አለ፣ ሽማግሌዎች በሳሎች የመከሩት ምክር አለ። በሳሎች ሽማግሌዎች የመከሩትን ምክር ተወና የነዚህን ምክር ምን አሉት? እነዚህ አባቴ ባለንጋ ገርፏችሁ ከሆነ እኔ በጊንጥ ገርፋችኋለሁ በላቸው። የአባቴ ትንሿ ጣት እኔ ግን ከወገብ ትወፍራለች፣ ቀጣችኋለሁ። እነዛ ትላልቆች ግን ምን ብለውት እንደነበር ታውቃላችሁ? ትላልቆች ያሉትን ላንብብላችሁ። አንደኛ ነገሥት ላይ ታገኙታላችሁ። ምዕራፍ 12 ቁጥር 7 እነርሱም ለዚህ ሕዝብ አሁን ባሪያ ብትሆን የስ ንጉሥ ነህ፣ የስ መሪ ነህ፣ ግን መሪነት በእግዚአብሔር ቤት እንዲህ ነው። ባሪያ ብትሆን ብትገዛላቸው፣ መልሰም በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል ብለው ተናገሩት። በዘመኑ ሁሉ እስራኤል ላንተ ባሪያ ሆኖ ይገዛልሃል። ይሄንን ወርቃማ ምክር ተወና፣ ይሄንን ኢተርናል ፕሪንሲፕል ተወና የወጣቶችን ምክር፣ የደርግ መፈክር የሚመስል ምክር የሚል አይነት ነገር ይዞ መጣ። ለሁለት ተሰነጠቀ። ተሐድሶ የሚጠይቀው አንዱ በእግዚአብሔር ቤት ሊደርሺፕ ሪኒዋል የአመራር ተሐድሶ ነው። አመራር ምን ማለት ነው? ከብዙዎች ጋር ተነጋግሬ አውቃለሁ። እኔ ሊደርሺፕ እንዳጠና ሰው አንድ ጊዜ በጣም ግራ ይገባኛል። በጣም በዚህ ዘመን ላይ ያለ በቤተ ክርስቲያን ውስጥ ያለ የአመራር አመለካከት አፕሳይድ ዳውን ተለውጧል። ከዓለም ኮርጀን ከዛኛው ኮርጀን ነው፣ ከሰማይ ኮርጀን ነው ምን መራው። ከሰማይ አይተን ነው። የሰማዩ ደግሞ ዝቅ ብሎ የባሪያን መልክ ለብሶ ነው የመጣው። እሱ ነው ዛሬ ጌታችን የምንለው፣ እሱ ነው ዛሬ አዳኛችን የምንለው፣ እሱ ነው ዛሬ የበላይ የምንለው። ስሙ ለዘላለም ይባረክ። ያለ ልክ ዝቅ ዝቅ ብሎ ያለ ልክ ከፍ ከፍ ያለ ኢየሱስ መንገዱ እሱ እንደሱ ብቻ ነው። የከፍታ መንገድ እሱ ብቻ ነው ወገኖች። በየትኛውም የመንፈሳዊ አመራር ውስጥ በየትኛውም አንድ ሰው ሌላውን ቢመራ፣ ቤተሰቡን ቢመራ፣ እህቱን ቢመራ፣ ወንድሙን ቢመራ፣ ሚስቱን ቢመራ ፕሪንሲፕሉ አንድ ነው። እዚህ ጋር ግን በጣም ቀውስ ነበር እና ተሐድሶ ሲያደርግ ትመለከቱታላችሁ። ተሐድሶ ምክንያቱም መንፈሳዊ መሪነት አገልጋይነት እንጂ ተገልጋይነት ወይም ተጠቃሚነት እንዳይደለ ሲያሳያቸው ቁጥር 12 ቁጥር 14 ላንብብላችሁ። ቁጥር 14 እዚሁ ስሙኝ። አሁን ነህምያ ተሐድሶ የተሐድሶ መሪ ንጉሱም በይሁዳ ምድር አለቃ ሆን ዘንድ ካዘዘ ጊዜ ጀምሮ፣ ሃሌሉያ በጣም ነው የሚገርመኝ። ካዘዘ ጊዜ ጀምሮ ከንጉስ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ሃሌሉያ ለአለቃ የሚገባውን አልበላንም።
ሊደርሺፕ መስዋዕትነትን ይጠይቃል። መብትን መተው ይጠይቃል። ጳውሎስ አንድ ጊዜ እንዲህ አለ፣ እኔ በእውኑ መንፈሳዊ ነገር ዘርጀባችሁ የእናንተን ስጋዊ ነገር ባጭድ፣ ይሄ ትልቅ ነገር ነው። መብት የለኝም፣ የሚያበራየውን በሬ አፉን አትሰር ተብሎ አልተጻፈም ይልና ይሄን ሁሉ ራይቱን ያሳያቸውና ምን እንደሚል ታውቃላችሁ? ምዕራፍ 1 ቆሮንቶስ ምዕራፍ 9 ላይ ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛል። አሾካ በእንጀራ በገንዘብ ጥሬን የሚተምንብኝ ካለ፣ በደሞዝ ጥሬን የሚተምንብኝ ካለ ባፍንጫችሁ ይውጣ ማለቱ አይተመንማ። የኛ ደሞዝ ከላይ ነው። ሃሌሉያ! ሊደርስ የተጠራችሁ ሰዎች ደሞዛችሁ ከላይ ነው። እግዚአብሔርን የምታገለግሉ ሰዎች ደሞዝ ከላይ ነው። እኔ የምሰጠውን ያክል ማካካሻ የምፈልግበት ፖዚሽን አይደለም። that was a crisis አይደለም። አንድ ወንድም አንድ ነገር አደረግን በቤተ ክርስቲያንና ከዛ ሂሳብ ስለማወራረድ አንዳንድ ሪሲቶች መወራረድ ነበሩና የኔና ያንተንም አብሬ ላስገባው አለኝ። አይ እኛን ደሞዝማ ጌታ ነው የሚከፍለን፣ አታስገባው። የኛን ደሞዝ ማን ነው የሚከፍለን? እና እንደ ውሎ አበል ሊያስገባው መሰለኝ። ለዛ ሲለው በጣም ከት ብሎ ሳቀ። ትልቅ አባባል አለ። የኛ ደሞዝ ከላይ ነው። አሜን ነው። ከላይ ነው። እዚህ ጋር ነበሩ እንዳልኳችሁ አልበላንም። ለአለቃ የሚገባውን ስንቅ አልበላንም። ቁጥር 15 እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረኩም። ማንን ስለፈራሁ? በኋላ መጣበታለሁ። አላደረኩም። ደግሞም አጥብቄ የቅጥሩን ስራ ሰራው፣ እርሻም አልገዛንም። በጣም ነው የገረመኝ። ከዲያስፖራ ሲመጣ ያው ንጉስ ቤተሰብ ጋር ነው የነበረው። ታውቃላችሁ፣ በጣም ትልቅ ፖዚሽን ነው። ገንዘብ በጣም ነው ያለው። አሁን ገንዘብ ይዞ ኢትዮጵያ የሚሄድ ሰው ቶሎ ብሎ ቤት አፓርትመንት ምናምን ወይም ደግሞ ከካሊፎርኒያ ወደ ኦስተን ሲመጣ ቶሎ ብሎ የሚሰበክለት ከወንጌል ቀጥሎ ምንድን ነበረ? ቤት እና በጣም ይገርመኛል። እና የመጣው ዲያስፖራ በሙሉ ሄደና በቃ ቦታ ለመያዝ ቤት በቃ ምክንያቱም አሁን እግዚአብሔር መጥቷል፣ ተሐድሶ ጀምሯል። በቃ ነገ ይሄ ቦታ ሊወደድ ይችላል፣ ዛሬ ሊወደድ ንግዛ። መሪው እንዲህ አለ። በጣም ነው የሚገርመኝ። መሪው እንዲህ አለ፣ እኔ ግን እግዚአብሔርን ስለፈራሁ ደግሞም አጥብቄ የቅጥሩን ስራ ሰራሁ፣ እርሻም አልገዛንም። እኛም አልገዛንም። ብላቴኖችም ሁሉ ወደዚያ ወደ ስራው ተሰበሰቡ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች በ10 ቀንም ብዙ ልዩ ልዩ አይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። this is leadership። አልሻም፣ ለአለቃ የሚገባውን የተመደበውን አልሻም ነበር። እግዚአብሔር በኢየሱስ ስም ተሐድሶ ያድርግ። ይህ ነው ተቆርሶ። በጣም ይገርማል። በጣም እንዲህ ነው ማደስ የጀመረው የአመራር ቀውስ። ለካ ብዙዎቹ ፖዚሽኑ ላይ ሲወጡ ቶሎ ብለው እርሻው ላይ ነው የሚሄዱት። ቶሎ ብለው ነው ርስቱን የሚይዙት። አላደረግንም። እኛ የተጠራንበትን ነው የምናደርገው። አለቅነት እንዲህ አይደለማ። ተሐድሶ እንዲህ አይደለማ። አይደለም። መብት የለውም እንዴ? በጣም አለው እንጂ ቅድም እንዳልኳችሁ በጣም የተመደበለት ነው። አላደረግንም። ምክንያቱም ህዝቡን ሳይው አንገት ደፍቷል፣ ቀንበር ከብዶታል፣ ደቋል። እሱ እየደቀቀኝ እንዴት በለጽጋለሁ? ካደግንም አብረን እንደግ እንጂ ከበለጸግንም አብረን በልጽግ እንጂ።
አንዳንዴ ልዩነት ስታዩ ጠርጥሩ። ልዩነት ስታዩ ጠርጥሩ። እኔ ከእናንተ እንዳንዱ ነው መሆን የምችለው። ከእናንተ እንዳንዱ መሆን እችላለሁ። እሱ መብት አለ ማለት መብት ብቻ ሳይሆን በቃ ዛት ከእናንተ እንዳንዱ መሆን እችላለሁ። የእናንተ አቬሬጅ ተደምሮ አንዱ አቬሬጅ እኔ ነኝ መሆን። ከእናንተ ግን በልጬ ከተገኘው ጠርጥሩ። ምክንያቱም መንፈሳዊ መሪነት አብሮ መያያዝ ነው፣ አብሮ ማደግ ነው፣ አብሮ መበልጸግ ነው፣ አብሮ በእግዚአብሔር ፊት እኩል ትክክል እና ይህንን የአመራር ቀውስ ሲያድስ ትመለከታላችሁ። የመጨረሻው እዚህ ጋር የምታዩት ቁጥር 8 ላይ ከመሪነት ሳላልፍ እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን። በፈቃዳችን ለአይሁድ የተሸጡትን ወንድሞቻችንን ተቤዠን፣ ከነሱም ከኛ ጋር እኩል እንዲሆኑ። ምክንያቱም መንፈሳዊ መሪነት ለተጠቁት፣ ለወደቁት፣ በመንፈሳዊም በስጋዊም ነገር ማንሳት ስለሆነ። አራተኛው እና የመጨረሻው በዚህ ክፍል ላይ የምትመለከቱት ቀውስ መንፈሳዊ ቀውስ ነው። ስፒሪቹዋል ክራይሲስ፣ መንፈሳዊ ቀውስ። ቁጥር 9 ከ15 እስከ 16 የምታገኙት እሱን ነው። ሁለት ነገር ታገኛላችሁ እዚህ ቦታ ላይ መንፈሳዊ ቀውስ። አንደኛው እግዚአብሔርን አለመፍራት ነው። ሁለተኛው የተጠሩበትን ዋናውን ዋና ለማድረግ ነው። በዝርዝር እነሱን ላሳያችሁ። መንፈሳዊ ቀውስ ስታዩ የመጀመሪያው እግዚአብሔርን አለመፍራት። ይሄ ሁሉ ብልሽት እግዚአብሔርን ካለመፍራት እና ቁጥር 9 ላይ እንዲህ ይላል፣ እንዲህም አልኩ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? የመሰደባችን አልፈን የመሰጠታችን እንዲህ ጠላት እየቀለደብን ያለ ምክንያቱ ምን እንደሆነ ይገባቸዋል። እግዚአብሔርን አለመፍራታችን ነው። እሱ መንፈሳዊ ቀውስ ይባላል። ሰው እግዚአብሔርን ባለመፍራት የሚኖረው ኑሮ መንፈሳዊ ቀውስ ነው። ታውቃላችሁ አይደል? የጥበብ መጀመሪያ ምንድነው? የቀውስ መጀመሪያ ምንድነው? እግዚአብሔርን አለመፍራት። የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ ሁሉ የቀውስ መጀመሪያ እግዚአብሔርን አለመፍራት። ሰው እግዚአብሔርን መፍራት ሲያቆም በህይወቱ አፕሳይድ ዳውን በቃ መመሰቃቀል ይጀምራል። ነገር ሁሉ መመሰቃቀል ይጀምራል። እና ቁጥር 15 ላይ ግን እንዲህ ይላቸዋል፣ እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደርግም። ሃሌሉያ! መንፈሳዊ ቀውስ ሪቨርስ የሚደረገው እግዚአብሔርን በመፍራት እንዲህ አላደረኩም። እናንተ የምታደርጉትን ሁሉ፣ አለቆች የምታደርጉትን ሁሉ፣ ባለጸጎች የምታደርጉትን ሁሉ፣ ራይት እያላችሁ የምታደርጉትን ራይት እያለኝ እንኳን ማድረግ ያልፈለኩ እግዚአብሔርን ስለፈራ። መንፈሳዊ ቀውስ በህይወታችሁ ካለ በቃ ሌላው ቀውስ በሙሉ ተከትሎ ነው የሚገባው። የሚገርማችሁ በቃ ሌላ ሁሉ ይመጣል። አንዱ አንድ እየወለደ እና በዚህ ክፍል ላይ ይህን ቀውስ ነው ሪቨርስ ያደርገው መንፈሳዊ ተሐድሶ እንዲመጣ። መንፈሳዊ ቀውስ እግዚአብሔርን በመፍራት ሁለተኛው እዚህ ጋር የምታዩት የተጠሩበትን ዋናውን ዋና ለማድረግ ታያላችሁ። በዚህ በመንፈሳዊ ቀውስ ውስጥ እንዳሉ የምታዩዋቸው ዋና የመጡበትን ዋና ነህምያ መሪያቸው ሆኖ እዝራ መሪያቸው ሆነው የመጡት ለአንድ ዓላማ ነው። ተሐድሶ ለማምጣት የእግዚአብሔርን ቤት ለመስራት ለዚህ ዓላማ ነው የመጡት። ከመጡ በኋላ ግን ከዚህ ዓላማ ጎድለው ታገኟቸዋላችሁ። ለምሳሌ ቁጥር 16 እንዳልኳችሁ እርሻ መግዛት
መሬት መግዛት፣ ያንን ማድረግ፣ ወደ እርሻቸው መሄድ። ሐጌም እንዳለው ሐጌ ምዕራፍ 1 ቁጥር 2 ላይ የሰራዊት ጌታ እግዚአብሔር የሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ እንደተናገራቸው በእውኑ ይህ ቤት ፈርሶ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን ብሎ እንዳላቸው እና እነሱ ሁሉ ወደ የቤታቸው ወደ የእርሻቸው ሄደው ታገኛቸዋላችሁ። ይህን ተሐድሶ የሚያመጣ ሰው ግን እንዲህ አለ። ቁጥር 16 ደግሞ አጥብቄ የቅጥሩን ሥራ ሰራሁ፣ እርሻም አልገዛንም፣ ብላቴኖቼም ሁሉ ወደዛ ወደ ሥራው ተሰበሰቡ። የመጣ ነው ለምኑ ነው? ለሥራው። አጥብቄ አንዳንድ ጊዜ ለምንድን የተጠራ ነው? ለምንድን ነው የምንኖረው? ሪሊ ለምንድን ነው የምንኖረው? እና ዝም ብላችሁ አይናችሁንም ጨፈን አድርጋችሁ ወይም በመንፈስ ሆናችሁ ለምንድን ነው የምንኖረው? ጌታ ምንድን ነው ከኔ የሚፈልገው? ነምበር 1 ምንድን ነው የጌታ አጀንዳ? አጀንዳው ምንድን ነው? እግዚአብሔር በጣም ሁሌ ልናስበው የሚገባ ነገር ምንድን ነው? የእግዚአብሔር ጥሪ ዓላማ ነግደንም ተምረንም ልጅ ወልደንም የልጅ ልጅ አይተንም በቃ ያንንም ይሄንንም አይተን ኦኬ ሶ ዋት? አንዳንድ ጊዜ የግረ መንገድ ስራዎች ዋና ስራ ይሆኑብናል። የግረ መንገድ አጀንዳዎች ዋና አጀንዳ ይሆኑብናል። እና ፈረሱ ይቅደም ዜንጋሪው ይከተል፣ ፈረሱ ይቅደም ዜንጋሪው ይከተል። ዋና መሆን የሚገባው በህይወታችን ዋና ይሁን። የሚከተለው ይከተላል፣ በጣም ይከተላል። መብላት የለብንም፣ አረ በጣም ቤት መግዛት የለብንም፣ አለብን። እንዴ መስራት የለብን፣ መማር አለብን። ግን ቀውስ ውስጥ ሆነን የምናደርገው ነገር ሁሉ ያደክመናል፣ ያታክተናል፣ አንደርስበትም። ጌታ ሲቀድም ግን አንደኛ መሆን የሚገባው አንደኛ ሲሆን፣ ቅድሚያ መሰጠት የሚገባው ቅድሚያ ይከተላል። አውቶማቲክ ነው፣ ይከተላል። አይዞ ይከተላል፣ በጣም ይከተላል። ስሙ ለዘላለም ብሩክ ይሁን። ይከተላል። መንፈሳዊ ቀውስ ውስጥ አትኑሩ። በጣም አልፊ ነው፣ አድካሚ ነው። በጣም ተራራ መዞር ነው። በቃ 40 ዓመት በሙሉ ተራራ ያዞራቸው ይሄ ነው። እግዚአብሔርን አልሰማ ብለው፣ ቃሉን አልሰማ ብለው፣ እግዚአብሔርን አልታዘዝ ብለው፣ እግዚአብሔርን እሻልል ብለው ነው አለ። በቃ ደከሙ። አዙሪት ወይ በእውነት ነው የምላችሁ፣ ክርስትና ሰልች ይሆናል ያኔ። ይሄ ውብ አስደናቂ ክብር ያለበት ክርስትና በጣም አድካሚ ይሆናል። ትዳር አድካሚ ይሆናል። የሚቀድመው ሲቀድም፣ ዋና የሚሆነው ዋና ሲሆን እግዚአብሔር ይባረክ። ከዛ በኋላ ነህምያ ቤት አልገዛም አናቅም፣ ገዝቷል እንጂ እንዴ ይገዛል እንጂ። ተሐድሶ ስለዚህ ዛሬ በእኔና በእናንተ ህይወት ዋና የሆነውን ተልኳችንን በዋናነት እንያዝ። ሐዋርያት እዚህ ላችሁ ከሆነ ያ ምዕራፍ 6 ላይ እንዳልኳችሁ በጣም የተጠቀሙበት፣ ከዛም በኋላ ብዙ ሰዎች እኔም በጣም የምወደው አባባል እዛው ምዕራፍ 6 ቁጥር 2 ላይ ያለ ማለት ይሄ የሰዎች እንጀራ ማከፋፈል ምናምን ሲባል እንግዲህ እኛ ተልኳችን አንድ ነው አሉ። እኛ ተልኳችን አንድ ነው። በእኛ ህይወት ሁሉ ዋና መሆን የሚገባው አንድ ነገር አለ። እሱም ጸሎትና የእግዚአብሔር ቃል። እሱን ይሁላችሁ። አያችሁ፣ ሁልጊዜ በየትኛውም መንገድ እነዚህን ነገሮች በጣም ማስተዋል መቻል አለብን። በቃ ምንም የማናስነካው ነገር፣ የማንደራደርበት ነገር፣ በህይወታችን ዋና ሊሆን የሚገባውን ነገር መተው የለብን። ምንም አይነት ወከባ ውስጥ ምንገባ፣ ምንም አይነት የሥራ ቢዚነት፣ በቃ የኑሮ በቃ ዋናውን ስንይዝ በቃ ሌላው በሙሉ መስተካከል ይጀምራል። በጣም እና እግዚአብሔርን ቃል ትተን ጸሎት ትተን
መተው የማይገባው ዋና ስለሆነ ስለዚህ መትጋት በሚገባብን ነገር መትጋታችን ሁሌ ዋና ይሁን። ማስቀደም በሚገባን ነገር ማስቀደማችን ሁሌ ዋና ይሁን። እግዚአብሔር የእያንዳንዳችንን በመካከላችን በየትኛውም ሁኔታ አሁን በተጠቀሱትም ባልተጠቀሱትም ያለውን ቀውስ ማደስ ይፈልጋል። ማደስ ይፈልጋል። ተሐድሶ ስንል እግዚአብሔር የማያድሰው ነገር የለም። ግንኙነታችንን ማደስ፣ አመራራችንን ማደስ፣ መንፈሳዊ ህይወታችንን ማደስ፣ ኢኮኖሚያችንን ማደስ ይፈልጋል። በቃ ሁሉ ነገራችን ነው እግዚአብሔር። እርሱ ሁሉ በሁሉ ያለ እርሱ ፈቃድ የበላ ያለ እርሱ ፈቃድ የበላ ምግቡን እንኳን የበላ ደስ ብሎት በተድላ ይኖረው ማን ነው? የለም። እና ኢየሱስ ዋና ይሁን። እንጸልያለን። ክብር ለኢየሱስ ይሁን። ተሐድሶ አስቡ። ተሐድሶ በቃ መንካት የማይፈልገው ነገር የለም። ኢየሱስ ማደስ የማይፈልገው ነገር የለም። ደጋግሜ እንዳልኳችሁ ደግሞ ከዚህ ተሐድሶ ደግሞ ኤግዘምፕትድ የሆነ ሰው የለም።